ሰላም ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ በእርግዝና ጉዟችሁ ውስጥ በጣም ወሳኝና የመጀመሪያውን ትራይሚስተር የምታጠናቅቁበትና የብዙ እናቶች ስጋት እፎይታ የሚተካበት ልዩ ደረጃን ይዤላችሁ ቀርብ ያለው ይኸውም የእርግዝና 3ኛ ወር ማለትም ከ9ኛው ሳምንት እስከ 12ኛው ሳምንት ያለውን የእርግዝና ወር የምንመለከት ይሆናል። በ3ኛው ወር ውስጥ የእናቶች የሆርሞን መጠን በተለይም ኤችሲጂ እና ፕሮጀስትሮን ከፍተኛ ደረጃ ላይ ስለሚደርስ የማቅለሽለሽ፣ የድካም፣ የራስ ምታትና የስሜት መለዋወጥ ስሜቶች በከፍተኛ ሁኔታ ሊታዩ ይችላሉ። ነገር ግን ይህንን ወር የጽንሱ ዋና ዋና የሰውነት አካላት ሙሉ በሙሉ የሚጠናቀቅበትና የጽንስ ማቋረጥ አደጋ በከፍተኛ ሁኔታ የሚቀንስበት ወሳኝ የታሪክ ምዕራፍ ነው። እናም በዚህ ቪዲዮ ላይ በ3ኛ ወር በፍጹም ልትመገቧቸው የማይገቡ ምግቦችን፣ በዚህ ወር አንዳንድ መወሰድ ያለባቸው ጠቃሚ ምግቦችን፣ የጽንሱ አስደናቂ አካላዊ እድገትና በየቀኑ ልታደርጓቸው የሚገቡ ጥንቃቄዎች ምንድናቸው የሚለውን በዝርዝር አንድ በአንድ የምንመለከት ይሆናል። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ጉዳይ ሳልፍ እንግዲህ በእርግዝና 3ኛ ወር በፍጹም መመገብ የሌለባችሁ ምግቦች ምንድናቸው ከሚለው እጀምራለሁ። በእርግዝና 3ኛ ወር የጽንሱ የውስጥ አካላት መዋቅር ሙሉ በሙሉ የሚጠናቀቅበትና የእንጅብል ስራውን የሚጀምርበት ወቅት በመሆኑ አንዳንድ ምግቦችንና መጠጦችን ሙሉ በሙሉ ማስወገድ ይኖርባቸዋል። ከነዚህ ውስጥም የመጀመሪያው ያልበሰሉ ጥሬ ወይም ደግሞ በትንሹ የበሰሉ የስጋ የዶሮና የባህር ምግቦች ማለትም አሳዎች ናቸው። ጥሬ ስጋ ማለት እንደ ክትፎ ወይም ደግሞ ኖርማል ጥሬ ስጋ እና እንዲሁም አጋማሽ የበሰሉ ምግቦች ቶክሶፕላስሚስ፣ ሊስትሪያ እና ሳልሞኔላ የተባሉ ባክቴሪያዎችንና ፓራሳይቶችን ይዛሉ። እነዚህ አደገኛ ህዋሳት በእንጅብል በኩል አልፈው በጽንሱ የአንጎልና የአይን እድገት ላይ የከፋ ጉዳት ስለሚያደርሱ እንዲሁም የጽንስ ማቋረጥን ሊያስከትሉ ስለሚችሉ ስጋ ስትመገቡ ሁልጊዜ በደንብ ማብሰል ይኖርባቸዋል ማለት ነው። ቀጣዩና ሁለተኛው ጥሬ እንቁላል ነው። እናም ጥሬ እንቁላል ያላቸው ምግቦች ናቸው። እንደ በቤት ውስጥ የሚሰሩ ማዮኔዝ ናቸው። እንግዲህ ብዙ ሰው በ3ኛ ወር የማቅለሽለሽ ስሜት ስለሚኖርበት ፈሳሽ ያለው እንቁላል ይመርጣል። ነገር ግን ያልበሰለ እንቁላል የጽንስ መረበሽንና የከፋ የምግብ መመረዝን ያመጣል። ስለዚህ እንቁላል ቢጫውንና ነጩን ክፍል ሙሉ በሙሉ ደርቆ እስኪበስል ድረስ ተቀቅሎ ወይም ደግሞ ተጠብሶ ነው መበላት ያለበት ማለት ነው። ወደ ቀጣዩ ስናልፍ 3ኛ ነው። 3ኛው ያልተፈላ ወይም ደግሞ አንፓስቸራይዝድ ያልሆነ የወተት ተዋጽኦች ናቸው። እንግዲህ ሳይፈላ የሚሰራ ወተት ሊስቴሪያ የተባለ ባክቴሪያ ስለሚኖረው የጽንሱን ማቋረጥን እና የቅድመ ወሊድ ችግርን ሊያስከትል ይችላል። ሁልጊዜም በደንብ የፈላ ወተትና በፋብሪካ ፓስቸራይዝድ የሆኑ የወተት ተዋጽኦችን ብቻ ነው መጠቀም ያለባችሁ ማለት ነው። ሌላኛውና አራተኛው እንግዲህ ከፍተኛ ካይፊንና የታሸጉ የኢነርጂን መጠጦች ናቸው። እንግዲህ ከፍተኛ ካይፊን ማለት እንደ ቡናና ሻይ ያሉ መጠጦች ናቸው። በ3ኛ ወር በቀን ከ200 ሚሊግራም በላይ ካይፊን ማለትም ከአንድ ወይም ደግሞ ከ2 ሲኒ በላይ መውሰድ የጽንሱን የልብ ምት ያፋጥናል፣ የጽንሱን ክብደት ያቀጭጫል፣ የአይረን ስበትን ይከላከላል፣ እንዲሁም የጽንስ ማቋረጥ አደጋን የሚጨምር ይሆናል ማለት ነው። ስለዚህ እንግዲህ ካይፊንን ሁሌም በመጠኑ በተለይ ደግሞ የኢነርጂ መጠጦችን ማለትም ኃይል የሚሰጡ መጠጦችን መጠቀቅ ይኖርባቸዋል ማለት ነው። ወደ ቀጣዩና ወደ 5ኛው ስናልፍ 5ኛው አንዳንድ ጥራጥሬዎች ያልታጠቡ አትክልቶችና ፍራፍሬዎች ናቸው። ያልታጠቡ ሰላጦችና ጥሬ አትክልቶች ባክቴሪያዎችን በውጫዊ ሽፋናቸው ላይ በቀላሉ ስለሚይዙ በቤት ውስጥ በጥንቃቄ በጨው ወይም ደግሞ በቆምጣጤ ውሃ አጥባችሁ ወይም ደግሞ አብስላችሁ ነው መብላት ያለባችሁ ማለት ነው። ያለበዚያ ግን በጽንሱም ሆነ በእናንተ ላይ ጉዳትን ሊያመጣ ይችላል ማለት ነው። የመጨረሻውና 6ኛው የጥሬ ጉበት እና የውስጥ የደም ምግቦች ናቸው። ጉበት ከፍተኛ የቫይታሚን ኤ ስብስብ አለው። በ3ኛ ወር ከመጠን በላይ የሆነ የኬሚካል ቫይታሚን ኤ ወደ እናቴ ሰውነት ሲገባ በጽንሱ አካል መዋቅር ላይ የወሊድ ጉድለትን ሊያስከትል ስለሚችል ማስወገድ ይኖርባቸዋል ማለት ነው። እስቲ አሁን በ3ኛ ወር ላይ በብዛት መመገብ ስላለባችሁ ወሳኝ ምግቦች እንመለከታለን። በዚህ ወር የማቅለሽለሽ ስሜትን የሚቀንሱና ለጽንሱ ፈጣን እድገት የሚረዱ ምግቦችን መምረጥ ይኖርባቸዋል። የመጀመሪያው በቫይታሚን ቢ6 የበለጸጉ ምግቦች ናቸው። እንደ ዝንጅብል፣ ሙዝ፣ አቮካዶ፣ የዶሮ ስጋና አጃ የእናቶችን የማቅለሽለሽና የማስመለስ ስሜት በእጅጉ ይከላከላሉ። ሌላኛው እንግዲህ በፎሊክ አሲድ የበለጸጉ ምግቦች ናቸው። የጽንሱ አንጎልና የህብረ ሰረሰር መዘጋት የሚጠናቀቀው በዚህ ወር በመሆኑ እንደ ስፒናች፣ ምስር፣ አተር፣ ብሮኮሊና የዱባ ፍሬ በስፋት መውሰድ ይኖርባችኋል ማለት ነው።
ሌላው በዚህ ወር ላይ እንግዲህ መሰረታዊ የሆነው ምግብ በካልሲየምና በፕሮቲን የበለጸጉ ምግቦች ናቸው። የጽንሱ አጥንትና ጡንቻዎች መሰረት ስለሚጣል የሰሊጥ ፍሬ፣ የሱፍ ፍሬ፣ የተቀቀለ እንቁላልና የወተት ተዋጽኦችን መብላት ይኖርባቸዋል። የወተት ተዋጽኦች እንዳልኳችሁ ደግሞ ፓስተራይዝድ መሆን አለበት ወይም ደግሞ የተፈላ መሆን አለበት። ያንን ጥንቃቄ ማድረግ ይኖርባችኋል ማለት ነው። ቀጣዩና አራተኛው በፋይበር የበለጸጉ ምግቦች ናቸው። እንግዲህ በእርግዝና ሆርሞኖች ምክንያት የምግብ መፈጨት ስለሚዘገይ የሆድ ድርቀትን ለመከላከል እንደ አፕል፣ ፒች፣ የገብስና የአጃ ገንፎችን እንዲሁም ጥራጥሬዎችን መመገብ ይኖርባችኋል ማለት ነው። እንግዲህ ብዙ መሰረታዊ የሚባሉ ምግቦች ቢኖርም ግን የሶስተኛ ወር ላይ ማለትም ከጽንሱ እድገት ጋር ተያይዞና ከእናንተ ጤና ጋር ተያይዞ መመገብ ያለባችሁ ምግብ እነዚህ ናቸው። በቫይታሚን ቢ6 የበለጸጉ ምግቦች ማለትም እንደ ዝንጅብል፣ ሙዝ፣ አቮካዶ፣ የዶሮ ስጋና አጃ ወሳኝ የተባሉ ምግቦች ናቸው። እንዲሁም በፎሊክ አሲድ የበለጸጉ ፎሊክ አሲድ ማለት ደግሞ እንደ ስፒናች፣ ምስር፣ አተር፣ ብሮኮሊና የዱባ ፍሬ እንዲሁም በካልሲየምና በፕሮቲን የበለጸጉ ምግቦች ማለትም የወተት ተዋጽኦችና እንቁላል ወሳኝ የተባሉ የፕሮቲንና የካልሲየም ምንጭ ናቸው። በመጨረሻም በፋይበር የበለጸጉ ምግቦችን በምግባችሁ ውስጥ ማካተት ይኖርባችኋል ማለት ነው። እስቲ አሁን ደግሞ በእርግዝና ሶስተኛ ወር ላይ የጽንሱን አስደናቂ እድገትና አካላዊ ለውጦች እንመልከት። በዚህ ወር ህፃኑ በሆዳችሁ ውስጥ የአንድ ትልቅ ፕሉም ወይም ደግሞ የሎሚ ወይም ደግሞ የኩክ ፍሬ ያህል ይሆናል። በመጠን ስንገልጾም ከ6 እስከ 8 ሴንቲሜትር ርዝመት ይኖረዋል። በክብደት ደግሞ ከ28 እስከ 45 ያህል ግራም ክብደት ይኖረዋል ማለት ነው። ህፃኑ አሁን ሙሉ በሙሉ ሰው ይመስላል። የእጅና የእግር ጣቶች ይለያያሉ። የጥፍሮቹ መሰረት ይጣላሉ። የውስጥ አካላቱ ማለትም ልብ፣ ኩላሊት፣ ጉበት፣ ሳምባና አንጎል ሙሉ በሙሉ ተፈጥረው ስራን የሚጀምሩበት ወቅት ነው። ህፃኑ አሁን እጆቹን ማጨባበጥ፣ ጣቶቹን መጥባት፣ አፉን መክፈት መዝጋትና እንዲሁም የፊት ገጽታውን መቀያየር ይጀምራል። የልብ ምቱ በደቂቃ ከ140 እስከ 160 ጊዜ ይመታል። ይህም በአልትራሳውንድ ወይም ደግሞ በዶፕለር መሳሪያ በግልጽ የሚሰማ ይሆናል ማለት ነው። ከዚህ በተጨማሪም የጾታ አካላቱ መፈጠር የሚጀምሩበት ወር ቢሆንም በአልትራሳውንድ ለማየት ግን የሚቀጥለውን ወር መጠበቅ ያስፈልጋል። ህፃኑ አሁን በፈሳሽ ውስጥ መንቀሳቀስ ይጀምራል። ነገር ግን መጠኑ ገና ትንሽ በመሆኑ እናት እንቅስቃሴውን አታውቀውም ማለት ነው። ስለዚህ በእንቅስቃሴ ጉዳይ ብዙም ልታስቡ አይገባም ማለት ነው። በመጨረሻም በሶስተኛ ወር ላይ ማድረግ ያለባችሁ ጥንቃቄዎች ምንድናቸው የሚለውን እንመልከት። የመጀመሪያው እንግዲህ የመጀመሪያውን የቅድመ ወሊድ አልትራሳውንድን እና ምርመራን ማድረግ ይኖርባችኋል። በዚህ ወር መጨረሻ ማለትም በ11ኛ እና በ13ኛው ሳምንታት መካከል የሚደረግ የአልትራሳውንድ የጽንሱን የልብ ምት፣ የእድገት ደረጃ እና የእንጅብል ቦታና ትክክለኛ የወሊድ ቀን ለመወሰን ወሳኝ ነው ማለት ነው። ሌላው ማድረግ ያለባችሁ ጉዳይ እንግዲህ የፎሊክ አሲድና የእርግዝና ቫይታሚኖችን አዘውትሮ መውሰድ ይኖርባችኋል። ሐኪም ያዘዘላችሁን የቅድመ ወሊድ ቪታሚኖችን በየቀኑ ሰዓታችሁን ጠብቃችሁ መውሰድ ይኖርባችኋል። ሌላው ድካም ሲሰማችሁ በቂ ረፍት ማድረግ አለባችሁ። በሶስተኛ ወር የእናት ሰውነት የጽንሱ ህይወት ለመጠበቅ ከፍተኛ ኃይል ስለሚያወጣ ከፍተኛ ድጋም ሊሰማችሁ ይችላል። በቀን ውስጥ ረፍት ማድረግና የእንቅልፍ ሰዓትን ማስተካከል ይኖርባችኋል። ሌላው በቂ ውሃ መጠጣትና የሰውነት ፈሳሽን መጠበቅ ይኖርባችኋል። በቀን ከ2 እስከ 3 ሊትር ውሃ መጠጣት የማቅለሽለሽ ስሜትን ይቀንሳል፣ የደም ዝውውርን ያፋጠናል፣ የጽንሱ ፈሳሽን ማለትም አምኒዮቲክ ፍሉድን መጠን ለመጠበቅ ይረዳል ማለት ነው። ሌላው የመጨረሻው ነገር እንግዲህ ከባድ ነገሮችን አለማንሳትና የኬሚካል ንክኪዎችን ማስወገድ ይኖርባችኋል። ከባድ እቃዎችን ማንሳት፣ የጽዳት ኬሚካሎችን ማሽተት፣ የፀጉር ቀለሞችን መጠቀምና የራዲዮ አክቲቭ ጨረሮችን ንክኪ ሙሉ በሙሉ ማስወገድ ይኖርባችኋል ማለት ነው። እንግዲህ ውድ እናቶች ሶስተኛ ወር የእርግዝናችሁ የመጀመሪያው ምዕራፍ ማጠቃለያ ነው። የስጋታችሁ ማብቂያና የደስታ ጊዜ መጀመሪያ ነው። ትክክለኛውን ምግብ በመምረጥ እና አስፈላጊዎቹን ጥንቃቄዎች በማድረግ ራሳችሁንና ልጃችሁን ጤናችሁን መጠበቅ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበረኝ አጠር ያለ መረጃ ይህንን ይመስል ነበረ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳረሱ። ይህ ቪዲዮ ብዙዎችን ሊጠቅም ስለሚችል ሼርም ማድረግ ይኖርባችኋል። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው